አንድ ሰው ውዱእ አድርጎ የእግር ካልሲ ቢለብስ ካልሲውን ሲያወልቀው ውዱኡ ይበላሻል ወይስ አይበላሽም የሚል ጥያቄ። ራስን በራስ ማርካት ሐራም መሆኑን አውቃለሁ። ከባለቤቴ ጋር ተራርቀን ነው ያለነው። ቢሆንም በጣም እየተቸገርኩኝ ነው። ስሜት ውስጥ እገባለሁ፣ እጾማለሁ፣ እንዲሁም ምግብም ብዙም አልመገብም፣ ብዙም አልበላም። እየፈራሁና ራሴን ለማድከም በማሰብ ለማግባትም አቅም የለኝም። ወደ ሀገርም ለመመለስ የዱንያ ነገር አልተሳካም። አንዳንዴ ራሴን መቆጣጠር አልችልም። አላህን ማስቆጣት አልፈልግም። በዚህ ጉዳይ የሚያጠናክረኝ ነገር ይምከሩኝ። አንዳንዴ በሚፈጠር ነገር ራሴን እጠላለሁ። ሱሐቦች ወደ ውጪ የዘር ፈሳሽ እንደሚያፈሱ ሰምቻለሁ። ይሄንን እንድጠቀምም ነፍስያዬ ከሸይጣን ጋር ሆና ታመሳስልብኛለች። ምን ማድረግ አለብኝ የሚል ጥያቄ ነው። የጁሙዓ ሶላት አዳን ከተባለና ኹጥባ ከተጀመረ በኋላ ተሕየተል መስጂድ መስገድ እንዴት ይታያል የሚል ጥያቄ ነው። አካባቢያችን በሙሉ ጨሌ አድባር እያሉ እያወጡ ዶሮ የተለያየ መልክ ያላቸውን በጎች ያርዳሉ። እናቴም ከመሞቷ በፊት ይሄን ታደርግ ነበር። በመሃል አንዳንዶቹ ሶላት የሚሰግዱ አሉ። እናታችንም በፊት አትሰግድም ነበረ፣ በኋላ ላይ ግን ትሰግድ ነበር። ጎረቤቶቻችን ግን ይሄን አታድርጉ፣ አይፈቀድም፣ ሽርክ ነው ስንላቸው አይቀበሉም። ወጣቶቹም እኛ ሰርተን ነው የምንበላው ይላሉ፣ በጭራሽ አይቀበሉንም። ምን ማድረግ አለብን? ይህን ሲያደርጉ ጎረቤቱን ይጠራሉ እና እኛ ሄደን መብላት አለብን። ይህ እንዴት ይታያል? ለእናታችንስ ዱዓ ሶደቃ ማድረግ እንችላለን? ያብራሩልን የሚል ጥያቄ። ሌላኛው ጥያቄ መጀመሪያ ስለ እስልምና ብዙም አላውቅም ነበረ። ቤተሰቦቼም ሶላት አይሰግዱም። እናም በመሃል ክርስቲያን ሆንኩኝ። ነዑዙ ቢላህ ለ4 ዓመት ያክል። አሁን ግን ተመልሼ ሰልሜያለሁ። ለባለፈው ስህተቴ ምን ማድረግ አለብኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله أحمده وأستعينه وأستغفره وأعوذ به من شر نفسي وسيئات عملي ثم ما بعد. ዛሬ ከምናያቸው ጥያቄዎች የመጀመሪያው አካባቢያችን በሙሉ ጨሌ አድባር እያሉ እያወጡ ዶሮ የተለያየ መልክ ያላቸውን በጎች ያርዳሉ። እናቴም ከመሞቷ በፊት ይሄን ታደርግ ነበር። በመሃል አንዳንዶቹ ሶላት የሚሰግዱ አሉ። እናታችንም በፊት አትሰግድም ነበረ፣ በኋላ ላይ ግን ትሰግድ ነበር። ጎረቤቶቻችን ግን ይሄን አታድርጉ፣ አይፈቀድም፣ ሽርክ ነው ስንላቸው አይቀበሉም። ወጣቶቹም እኛ ሰርተን ነው የምንበላው ይላሉ፣ በጭራሽ አይቀበሉንም። ምን ማድረግ አለብን? ይህን ሲያደርጉ ጎረቤቱን ይጠራሉ እና እኛ ሄደን መብላት አለብን። ይህ እንዴት ይታያል? ለእናታችንስ ዱዓ ሶደቃ ማድረግ እንችላለን? ያብራሩልን የሚል ጥያቄ ነው። ከአላህ ውጪ ላለ አካል ለጂኒ ለአድባር ኢላ ገይሪ ዛሊክ ያሉ ማረድ ሽርክ ነው፣ ከሙስሊም የማይጠበቅ ተግባር ነው። የሽርክን ምንነት እያወቀ እንዲህ አይነትን ተግባር ሆን ብሎ የሚያደርግ ከእስላም የሚያወጣን ስራ ሰርቷል። ማንኛውም ሙስሊም ነኝ የሚል ሰው ኢስላም ማለት ምን ማለት እንደሆነ ሊያውቅ ይገባዋል። ኢስላም ስም ወይም ልብስ ብቻ አይደለም፣ እምነት ተግባር ነው፣ አቋም ነው። ሙስሊም ነኝ ያለ ሰው ሐስቢ አላህ ሊል ይገባዋል። አላህ ይበቃኛል ለሁሉም ነገር። አላህ ባዘዘው መልኩ ሊኖር ለሰው ልጆች መርጦ የላካቸውን ነቢ ሙሐመድን አለይሂ ሰላቱ ወሰላም ሊከተል ይገባዋል። ነቢ ሰላቱ ወሰላም ከአላህ ውጪ ላለ አካል ያረደ ተረግሟል፣ አላህ ይርገመው ብለዋል። ችግሮችን ሁሉ ማስወገድ የሚችለውን አላህን ልንለምን በሱ ብቻ ልናምን ይገባናል። ለጂኒና ለመሰል ነገር ማረድ አላህን የማያውቁ ሰዎች በአላህ የማያምኑ ሰዎች ምልክት ነው። ወከዛሊክ ሶላትን በተመለከተ ያለ ሶላት ኢስላም የለም። ነቢያችን አለይሂ ሰላቱ ወሰላም ወዐሙዱሁ አስሶላት ብለዋል። ስለ ታላቁ የሙስሊሞች ጉዳይ እሳቸው ስለተላኩበት ዓላማ ሲናገሩ እኔ የተላኩበት ዋና ዓላማ ኢስላም ነው፣ የኢስላም ደግሞ
ምሰሶው መሰረቱ ሶላት ነው ብለዋል። መሰረት የሌለው ቤት ምሰሶ የሌለው ቤት እንደሚወድቀው ሁሉ ሶላት የሌለበት እስልምናም እስላም ሊሆን አይችልምና ሶላትን መተው ያከፍራል፣ ከእስልምና ያወጣል። ይሄንም ይሁን ሌላን ጥፋት ያጠፉ ሰዎችን በተመለከተ ሙስሊም ግዴታው ማድረስ ብቻ ነው፣ መናገር ብቻ ነው። ወማ ዐለይና ኢላ አልበላጉል ሙቢን ብለዋል አላህ ያላካቸው መልእክተኞች ሁሉ። እኛ ላይ ያለብን ግዴታ ግልጽ በሆነ መልኩ የአላህን መልእክት እስላምን፣ ዲንን፣ ሐቅን ማድረስ ብቻ ነው። የሰሙትን መቀበልና መተግበር የተመከሩ ሰዎች ግዴታ ነው ተብሏል። ይሄ ሽርክ ነው ከዚህ አንፃር፣ ይሄ ቢድዓ ነው ከዚህ አንፃር፣ ይህ ይቻላል ይህ አይቻልም፣ ቁርአን ላይ እንዲህ ስለተባለ ዑለሞች እንዲህ ስላሉ ብሎ በምክንያት በማስረጃ ሰዎችን ማስረዳት ነው። መልካም አካሄድን ተከትሎ በጥበብ በመልካም ተግሳጽ በእውቀት ሰዎችን እንመክራለን። ከተቀበሉ አልሐምዱሊላህ፣ ካልተቀበሉ አድርሰናል። ለእናት ዱዓ ማድረጉን በተመለከተ አንዳንድ ያጠፋቻቸው ጥፋቶች ባለማወቅ ከሆነ ሽርክ መሆኑን ወንጀል መሆኑን ሳታውቅ ከሆነ ይሄን ያረገችው ባለማወቋ አላህ ተባረከ ወተዓላ ይመራታል ኢንሻአላህ ተዓላ። በመሰረቱ ሙስሊም ከመሆኑ በአላህ በረሱል ከማመኑ ጋር በቁርአን ከማመኑ ጋር ባለማወቅ አልያ ደግሞ ሹብሃና ብዥታ ኖሮበት ማስረጃት በትክክል ማስረጃ ስላልደረሰው ጥፋት አጥፍቶ የሞተ በመሰረቱ ሙስሊም ነው በሚለው ተይዞ ዱዓ ይደረግለታል፣ ሰደቃም ይወጣለታል። ከዚህ ልንማር የሚገባን ነገር ቢኖር ለሰው ልጆች ምግብን፣ መጠጥን፣ ዱንያዊ ጥቅማ ጥቅምን ከማቅረብና በዚህ ከመርዳት ይልቅ በምንችለው ሁሉ የአኺራ ህይወት ጀነት የሚያገኙበትን ተውሂድን፣ ዲንን እንዲያገኙ መጣር እንዳለብን ነው ከዚህ ልንማር የሚገባን። ከሞቱ በኋላ ቤተሰቦቼ እንዲህ ነበሩ እንዲያረጉ ነበር ከማለት ይልቅ የነሱ ጎዳና ትክክል አለመሆኑን እንዳወቁ በሚቻለው ሁሉ እነሱን ለማዳን መጣር መረባረብ ነው። ሌላኛው ጥያቄ አንድ ሰው ውዱእ አድርጎ የእግር ካልሲ ቢለብስ ካልሲውን ሲያወልቀው ውዱኡ ይበላሻል ወይስ አይበላሽም የሚል ጥያቄ ነው። ይህ በዑለሞች መሃል ኺላፍ ያለበት ነጥብ ነው። ቁርአንም ላይ ይሁን ሐዲስ ላይ ኹፍ ላይ ካበሱ በኋላ ማውለቅ ውዱእ ያፈርሳል የሚልም ይሁን ውዱእ አያፈርስም የሚል የቁርአንም ይሁን የሐዲስ ማስረጃ የለም። ከዚህ በመነሳት ዑለሞች ተኻልፈዋል። አንዳንድ ዑለሞች ከተለያዩ ታቢዒዮች ውዱእ ካረጉና ኹፍ ላይ ካበሱ በኋላ ኹፍን ማውለቅ ውዱእ እንደማያፈርስ ገልጸዋል። ውዱእ ካረጉ በኋላ መስፈርቱን ባሟላ መልኩ ኹፍ ላይ ካበሱ በኋላ ሳይሰግዱ በፊት ኹፍን አውልቆ ሶላት ቢሰግዱ ምንም ችግር የለውም የሚሉ ታቢዒዮች እንደተገኙ ተጠቅሷል። ይህንንም አቋም ኢማሙ ነወዊ፣ ኢብኑ ተይሚያ በዘመናችን ከነበሩ የፊቅህ ሊቃውንቶች ኢብኑ ዑተይሚን የመረጡ ሲሆን ምክንያቱም በመሰረቱ ውዱእን አሟልቶ ወደ ሶላት ሄዷል። ውዱእን አሟልቶ እስካደረገ ድረስ ካልሲ ማውለቅ ኹፍ ማውለቅ ውዱእ የሚያፈርስ ነገር ነው ተብሎ አልተነገረንምና ውዱእ አይፈርስም የሚል አቋም አላቸው። ሌሎች ደግሞ ከዚህ በተቃራኒው ውዱእ ካረጉ ኹፍ ላይ ካበሱ በኋላ ሳይሰግዱ በፊት ካልሲን ኹፍን ማውለቅ ውዱእን ያበላሸዋል፣ መስገድ አይቻልም ውዱእ ሳያረጉ፣ አንዳንዶች እግርን ሳያጥቡ በፊት ብለዋል። ይሄም ከተለያዩ ታቢዒዮች ተነግሯል። እንደ ዙህሪ፣ ነኸዒ ካሉት ወከዛልክ ከነ መክሑል ከአውዛዒ ከታቢዒዮች ታቢዒዎች ተነግሯል። ይሄም ኢማም ሻፊዒም ረሒመሁላህ ተዓላ ወከዛልክ ኢማም አሕመድም በአንድ ቀውላቸው ይሄን የደገፉበት ሁኔታ አለ። ምክንያቱም የተኛውም ሰው ለሶላት ሲገባ በቁርአን በሐዲስ ይታጠቡ የተባሉ የሰውነት አካላቶቹን አጥቦ ውዱእን አሟልቶ ነው መግባት ያለበት። እግር በመሰረቱ የሚታጠብ የሰውነት ክፍል ነው። የሚታበሰው አንዳንድ አጋጣሚዎች ላይ መስፈርቶች ተሟልተው ነው። ለሶላት ሲመጣ እግር ወይም መታበስ ወይም መታጠብ አለበት። የታበሰው ስለተሸፈነ ነበረ። አብሶ አውልቆ ከሰገደ ወይም አላጠበውም ወይም አጥቦት አልሰገደም፣ አልያ ደግሞ እንዲታበስ በተፈቀደው መሰረት ላዩ ላይ እንዲታበስ የሚያደርግ ኹፉን መሸፈኛውን ተጠቅሞ አብሶ አብሮ አልሰገደምና አንድ የሰውነት አካሉ ላይ የውዱእ ጉድለት ስላለ ሙሉ የውዱእ ጉድለት እንዳለ ይቆጠራልና ውዱኡ እንደተበላሽ ይቆጠራል ብለዋል። አያፈርስም የሚሉ ዑለሞች ጸጉር ላይ አብሶ ጸጉርን ተላጭቶ ከዛ ቢሰገድ ምንም ችግር እንደሌለው ሁሉ ኹፍ ላይ ካልሲ ላይ አብሶ ከዛ አውልቆ መስገድ ምንም ችግር የለውም ብለው ከጸጉር ጋር ነው የሚያመሳስሉት። ነገር ግን ጸጉርን ማበስ
ራስ ላይ ፀጉር ቢኖርም ባይኖርም የተፈቀደ ተግባር ነው። ፀጉር ያለውም ሰው መላጣ የሆነም ሰው ያብሳል። እግር ላይ ግን ኹፍ ካልሲ ያላደረገ ሰው አያብስምና የሚመሳሰሉ አይደሉም። የተሻለው ውዱእ ያፈርሳል በሚለው ሄዶ ተጠንቅቆ ኹፍ ከወለቀ እንደ ሁኔታው ወይም እግር ማጠብ ወይም ውዱእ ማድረግ ነው። ይህ እንዳለ ሆኖ መካከለኛ አካሄድ የሄዱ ዑለሞችም አሉ። እንደነ አቡ ሐኒፋ ሌሎችም ውዱእ አድርጎ እግሩን አብሶ እግሩ ላይ ኹፉ ላይ አብሶ ከዛ በኋላ ያወለቀ ሰው ተመልሶ እግሩን ማጠብ አለበት ብለዋል። ይህንንም በሌላ አስተያየት ኢማሙ ሻፊዒ ራሳቸው ኢማም አሕመድም የደገፉበት ሁኔታ አለ። እግሩን ወይ ካላበሰው ያበሰበት መሸፈኛ ላይ ሆኖ ካልሰገድ ወይም ካላጠበው ውዱእ እንዳልተሟላ ነው የሚቆጠረው። ስለዚህ ወይም እስከነ ኹፉ መስገድ ካወለቀው ግን ተመልሶ እግሩን ማጠብ ይጠበቅበታል ብለዋል። ስለዚህ የተለያዩ አቋሎች አሉ። በላጩና የተሻለው ያበሱበት ኹፍ ሳይሰገድ በፊት ከወለቀ ሙሉ ውዱእ መድገም ነው። ካልሆነ ሌላኛው የተሻለው አማራጭ እግርን ብቻ ተመልሶ ማጠብ ነው። ውዱእ አድርገው ኹፍ ላይ ያበሱትና ያወለቁት በቅርብ ጊዜ ከሆነ መሃል ላይ ሰፊ ክፍተት ከሌለ ይሄ ምንም ችግር አይኖረውም። ነገር ግን ውዱእ አድርጎ ኹፉ ላይ አብሶ ከቆየ በኋላ ሳይሰግድ በፊት ኹፉን ያወለቀ ሰው የሰውነት አካላትን ውዱእ ሲያደርጉ አከታትሎ ማጠብ አስፈላጊ ነውና መሃል ላይ ክፍተት ስላለ ሙሉውን ውዱእ መድገም ነው የሚገባው። ሌላኛው ጥያቄ የጁሙዓ ሶላት አዳን ከተባለና ኹጥባ ከተጀመረ በኋላ ተሕየተል መስጂድ መስገድ እንዴት ይታያል የሚል ጥያቄ ነው። በየትኛውም ወቅት ላይ መስጂድ የገባ ሰው ተሕየተል መስጂድ እንዲሰግድ ተደንግጓል በዲናችን። አላሁመ ኢላ ፈርዱ ሶላት እየተሰገደ ከሆነ አልያ ደግሞ እቃም የተባለ ከሆነ አይሰገድም። በተረፈ ኹጥባም ላይ ይሁን ትምህርት ላይ ዒልም ላይ ተኮኖ ቢደረስ አልያ ደግሞ መስጂድ ውስጥ ቁጭ ብለው በፍጥነት የሚፈልጉን ሰዎች እንኳን ቢኖሩ መስጂድ ተገብቶ ሳይሰገድ ቁጭ አይባልም። ጁሙዓን በተመለከተም የጁሙዓ ቀንን የኹጥባን ሁኔታን በተመለከተም ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ተስተላልፈዋል። ቡኻሪና ሙስሊም ከጃቢር ኢብኑ አብዱላህ ረዲየላሁ ዐንሁማ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ጁሙዓ ላይ ኹጥባ እያደረጉ ሳለ አንድ ሰው ገባ፣ ተሕያ ሳይሰግድ ቁጭ አለ። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም አሰለይተ ያ ፉላን አንተ ገሌ ሰግደሃል እንዴ አሉት። አልሰገድኩም አላቸው። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ተነስ ስገድ ብለውታል። ሌላኛው ዘገባ ላይ አጠር አድርገህ ስገድም ብለውታል። ከዛም ለሱ ብቻ እንዳይመስል መመሪያ ሰጥተዋል። አንዳችሁ ኢማም ጁሙዓ ቀን ኹጥባ ያደረገ ወደ መስጂድ የገባ እንደሆነ ወደ መስጂድ የገባቸው እንደሆነ 2 ረክዓ ይስገድ አጠርም ያድርገው ብለዋል። ይሄ ብዙ ሰዎች ሚሳሳቱት ስህተት ነው። ሙአዚኑ አዳን ያለ ከገቡ ቆመው ይጠብቃሉ። ኹጥባ የተደረገ ከገቡ ቀጥታ የሚቀመጡም አሉ፣ ቆመው የሚያደምጡም አሉ። መቆምም መቀመጥም ነው የሚከለከለው። እንደተገባ መሰገድ ነው ያለበት ለመስጂዱ ክብር ሲባል። ወከዛልክ ማርፈዱ ኹጥባ እስኪጀመር ድረስ ማርፈዱ ተገቢ አይደለም፣ የጁምዓን አጅር ያሳጣል። ሌላኛው ጥያቄ ሶላት ከጨረስኩ በኋላ ተስቢህ ሳደርግ በሁለቱም እጆቼ ጣቶች ነው ማድረግ ያለብኝ ወይስ በአንድ እጅ ብቻ ነው የሚደረገው? እንዲሁም ከሶላት በኋላ ዱዓ አደርጋለሁ፣ ይህስ እንዴት ይታያል የሚል ጥያቄ ነው። ሶላት ካለቀ በኋላ ዚክር አለ፣ ዱዓ አለ። ከነብዩ ሰለላሁ ዐለይሂ ወሰለም እንደተነገረው እንደታየው እንደተስተላለፈው ነብዩ ሰለላሁ ዐለይሂ ወሰለም ዚክርን የሚቆጥሩት በቀኝ እጃቸው ጣቶች ነበር። አንዳንድ ዘገባዎች ላይ በግራ እጆች ጣትን መቁጠር እንደሚቻል ተዘግቧል። ነገር ግን በርካታ የሐዲስ አዋቂዎች በግራም ጭምር መቁጠር እንደሚቻል የሚያሳየው ዘገባ ሻዝ ነው፣ ብዙሃንን የሚቃረን ነው። መሕፉዙ በብዛት የተላለፈው የሚታወቀው በቀኝ እጅ መቁጠሩ ነው ተብሏል። ስለዚህ ዚክር የሚቆጠረው በቀኝ እጅ ጣቶች ነው። ሆኖም በግራ የሚለውም ሐዲስ ሶሒህ ነው ያሉ ዑለሞች አሉና በግራም በቀኝም መቁጠር ይቻላል። ሲፈልጉ በግራ ብቻ ሲፈልጉ በቀኝ ብቻ አልያ ደግሞ ከፋፍሎ የተወሰነውን በቀኝ የተወሰነውን በግራ ማድረግ እንደሚቻል ተነግሯል። ወላኪን በላጩ ነብዩ ሰለላሁ ዐለይሂ ወሰለም በጥቅሉ ቀኝን ለመልካም ነገር ማስቀደም ቀኝን መጠቀም ይወዱም ስለነበረ ሶሒህ የሆነው ዘገባ ካነ ያዕቂዱ ተስቢሕ ቢየዲሂ ልዩምና ዚክርን አላህን ማስታወስን ተስቢሕን በቀኝ እጃቸው ነበረ የሚቆጥሩት ስለተባለ በቀኝ መቁጠሩ በላጭና የተሻለ ነው። በቀኝ ብቻ መቁጠር ያልቻለ በቂ ዑድር ያለው ሰው ግራንም ጭምር ቢጠቀም የሚከለክል ነገር የለም።
ከሶላት በኋላ ዱዓ ማድረግን በተመለከተ አስተግፊሩላህ اللهم انت السلام ومنك السلام رب قني عذابك يوم تبعث عبادك ሌሎችም አዝካሮች አሉ። እነዚህ ዝክርም ዱዓም ናቸው። እጅ አንስቶ ሆን ብሎ ማድረጉን በተመለከተ አልፎ አልፎ ቢደረግ ችግር የለውም። በቋሚነት ሁሌ ለማድረግ ከነቢ ከሷሐቦች የተገኘ መሆን አለበት። በግልም ይሁን በጋራ ነቢ ሶላት ባለቀ ቁጥር ዱዓ ያደርጉ ነበር የሚል የለም። አልፎ አልፎ እንደ ሁኔታው ቢደረግ ምንም ችግር የለውም። ሌላኛው ጥያቄ ራስን በራስ ማርካት ሐራም መሆኑን አውቃለሁ። ከባለቤቴ ጋር ተራርቀን ነው ያለነው። ቢሆንም በጣም እየተቸገርኩኝ ነው። ስሜት ውስጥ እገባለሁ፣ እጾማለሁ፣ እንዲሁም ምግብም ብዙም አልመገብም፣ ብዙም አልበላም። እየፈራሁና ራሴን ለማድከም በማሰብ ለማግባትም አቅም የለኝም። ወደ ሀገርም ለመመለስ የዱንያ ነገር አልተሳካም። አንዳንዴ ራሴን መቆጣጠር አልችልም። አላህን ማስቆጣት አልፈልግም። በዚህ ጉዳይ የሚያጠናክረኝ ነገር ይምከሩኝ። አንዳንዴ በሚፈጠር ነገር ራሴን እጠላለሁ። ሱሐቦች ወደ ውጪ የዘር ፈሳሽ እንደሚያፈሱ ሰምቻለሁ። ይሄንን እንድጠቀምም ነፍስያዬ ከሸይጣን ጋር ሆና ታመሳስልብኛለች። ምን ማድረግ አለብኝ የሚል ጥያቄ ነው። በመጀመሪያ ደረጃ በዚህ ዘመን እንደዚህ አላህን የሚፈራ ወጣት መኖሩም የሚያኮራ ተስፋ የሚሰጥ ነው። አላህ ይጨምርልህ፣ አላህ ጽናቱን ይስጥህ። በሁለተኛ ደረጃ ራስን በራስ ማርካት የሚባል ነገር የለም ሙስሊሞች ዘንድ። አንድ ሰው ተፈጥሯዊ ስሜቱን ማርካት የሚችለው አላህ በፈጠረለት በሸሪዓዊው መንገድ ነው፣ ከትዳር አጋሩ ጋር ነው። ከዛ ውጪ ካለ ሸሪዓ ይጣሳል። ፈመን ብተጋ ወራء ذلك فاولئك هم العادون ብሏል አላህ። ትክክለኛ የሚድኑ ፈላህ የሚያገኙ ባሮቹን መገለጫ ሲዘረዝርልን ሶላታቸው ላይ ኹሹዕ ያላቸው፣ ዘካን የሚሰጡ፣ እንደዚሁ ብልታቸውን ከባለቤቶቻቸው እንጂ የሚጠብቁ አልያ ደግሞ የባሪያ ስርዓት በነበረበት ወቅት ላይ ከሴት ባሪያቸው በስተቀር ብልታቸው የሚጠብቁ ብሎ ከዚህ ውጪ በሌላ መንገድ ራሱን ለማርካት የሚሞክር ሰው ወሰን አላፊ ዓዲ እንደሆነ አላህ ነግሯል። ከዚሁ በመነሳት ኢማም ሻፊዒ የዘር ፈሳሽን በማውጣት ራስን ለማርካት መሞከር ሐራም ነው ብለዋል። ሌሎችም ዑለሞች አስተያየታቸው ይሄው ነው። ሱሐባዎች ወደ ውጪ ይረጩ ነበር፣ ሁለቱ ግንኙነት የለውም። ከሚስቱ ጋር ሲገናኝ ከሆነ እሷ ፈቃደኛ እስከሆነች ድረስ ተስማምተው ቢያደርጉ ችግር የለው። ከሚስቱ ጋር ባልሆነበት ሁኔታ ለብቻው የዘር ፈሳሹን ለማስወጣት መሞከር ራስን በራስ ማርካት አልዋዕዱ ሱግራ ይባላል። ትንሹ ህይወት ማጥፋት፣ የእጅ ዝሙት በመባልም ይታወቃል። ነቢያችን አለይሂ ሰላቱ ወሰላም ወጣቶች የቻለ ሰው ያግባ፣ ያልቻለ ይጾም ነው ያሉት። ያልቻለ ራሱን በራሱ ያርካል አሉ። ኸይር ቢሆን ቢቻል ነብዩ ሰለላሁ ዐለይሂ ወሰለም ወደዛ ባመላከቱን ነበር። አግቡ ካልሆነ ጾሙ ነው ያሉት። በሸሪዓ የሚከለከሉ ነገሮች ጎጂዎች ናቸው። ከሐራምነቱ አላህን ከማስቆጣቱ አኺራ ከማስቀጣቱም በተጨማሪ ጎጂ ነው። ራስን በራስ ለማርካት መሞከር አእምሯዊ፣ አካላዊ፣ ስነልቦናዊ ችግሮችን ያስከትላል። በድብርት እንዲጠቁ አልፎ ሁሉ የወደፊት የትዳር ህይወት ላይ ሰላምን፣ ደስታን እንዳያገኙም ጭምር ያደርጋል። እንዲህ አይነትን ነገር የለመደ ሰው ከትዳር አጋሩ ጋር ደስተኛ ህይወት ማሳለፍ አይችልም። ከመውለድ ጋር በተያያዘ ከፍተኛ ጉዳት ያስከትላል ተብሏል። ሴት ልጅ ስትሆን ደግሞ የምታደርገው አልፎ ሁሉ በክብሯ ሁሉ ሊያስተረጥራት እንደሚችል፣ የማህፀን ችግር እንደሚያስከትል ኢላ ገይር ذلك ወሰፊው ጥናቶች፣ ጽሁፎች ተዘጋጅተዋል በዚህ ዙሪያ። ለዛ አላህ የሚፈራ ሰው ከእንዲህ አይነት ነገር ራሱን ከፍ ሊያደርግ ይገባዋል። ሰዎች ፊት ሆነን ማናደርገውን ነገር ለብቻችን ስንሆን ከማድረግ ልንታቀብ ይገባናል። የሚያሳፍር ነውር መሆኑን አቅላችን፣ ህሊናችን ራሱ ያውቃል። ይህ የብዙ ሰዎች ጥያቄ ነው። ከወንዱም ከሴቱም በዚህ ተፈትኛለሁ የሚሉ እጅግ በጣም ብዙ ናቸው። ሰበቡ ዘመን ያመጣው ፊልምና መሰል ነገሮችን ማየት ነው። ሐያ ከጎደላቸው ሰዎች ጋር መገናኘትን ማብዛት ነው። ሲገናኙ ስለ ተቃራኒ ጾታ ብቻ የሚያወሩ፣ የሚጽፉት፣ የሚያነቡት፣ የሚያዩት ስለ ተቃራኒ ጾታ ብቻ የሆነ ራሳቸውን መቆጣጠር አይችሉም። ጭራሽ ፈተናው ሲበረተባቸው ምስታቸውን ሁሉ ቤት ላይ ትተው ሌላ ክፍል ላይ ትተው በሐራም ራሳቸውን ለማርካት እስከ መሞከር ደረጃ የሚያደርሳቸዋል። ራሱን የጠበቀ በሐላሉ የተብቃቃ አላህ ይጠብቀዋል፣ ባለው እንዲብቃቃ ያደርገዋል። ስሜቱን ተከትሎ የሄደ ግን መቼም ሊረካ ሊደሰት አይችልም። እንደ መፍትሄ ፈጥኖ ማግባት ነው። በዚህ ነገር የተፈተነ ሰው ከባለቤቱ ተራርቆ የሚኖር ቶሎ ለመገናኘት መሞከር፣ ማይሆን ከሆነም አላህ ተባረከ ወተዓላ ለወንድ ከአንድ በላይ ማግባትን የፈቀደበት አንዱ ምክንያት ይሄ ነውና ማስተካከል የሚችለውን አስተካክሎ ራሱን ከሐራም ከወንጀል
ለመጠበቅ መሞከር። ከذلك የሴት ልጅ ኃላፊዎችም የኒካህን የጋብቻን ጣጣ ቀለል ለማድረግ ነው። ጠያቂው እንደጠቀሰውም ምግብ መቀነስ፣ መጠጥ መቀነስ ነው፣ እረፍት መቀነስ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ አግቡ፣ ለቻለ ሰው ያግባ ካሉ በኋላ ያልቻለ ይጾም ያሉት። ቅንጦትን፣ መዝናናትን፣ እረፍትን፣ ድሎትን ባበዛን ቁጥር ራስን መቆጣጠር ይከብዳል፣ ሐራም ላይ መውደቅን ያስከትላል። ከذلك ከመፍትሄዎቹ አንዱ ስሜት ቀስቃሽ የሆኑ ነገሮችን መራቅ ነው። ከተቃራኒ ጾታ ጋር መቀራረብን፣ ዘፈን ማድመጥን፣ ፊልምና መሰል ነገሮችን ማየትን፣ አብዝቶ ስለ ተቃራኒ ጾታ ማሰብን መቀነስን። እንደዚሁ ደግሞ እንደ ሽታም ይሁን የሚታዩ የሚነኩ ስሜት ይቀሰቅሳሉ የሚባሉ ነገሮችን መጠንቀቅ። የሚለበስ ነገር ሊሆን ይችላል፣ የሚተኙበት የሚቀመጡበት ኢላ ገይር ذلك ሊሆን ይችላል። ስሜት ይቀሰቅሳል የሚባልን ነገር ሁሉ መተው። ወከذلك አላህ የሚፈሩ ዲን ላይ ጠንካራ የሆኑ ዚክር፣ ሶላት፣ ዱዓ የሚያበዙ ጓደኞች ጋር መዋል፣ ብልግና ያለባቸው ሐያ የሌላቸው ሰዎች ጋር መገናኘትን ከነሱ ጋር ማውራትን መቀነስና በተቻለ ያክል ከእክትላጥ ከተቃራኒ ጾታ መሸሽ ነው። ይሄና መሰል ነገሮችን በማድረግ ይሄን ችግር ማጥፋት ይቻላል። በዲናችን ራስን ማርካት የሚቻለው ሸሪዓ በፈቀደው መንገድ ነው። ከዛ ውጪ በሌላ መልኩ ራስን ለማርካት መሞከር ከዲን ማፈንገጥ ነው። በሚጎዳ ነገር ራሳቸውን አርኩ አይልም አላህ። በሚጎዳ ነገር ራስን ማርካትን ሸሪዓ አይፈቅድም። ወከذلك ለዲኑ የሚጨነቅ በሰላም ከጌታው ጋር መገናኘት የሚፈልግ ያወራን ሁሉ ሊሰማም አይገባውም። ዝሙት ከመስራት ይሻላል፣ ፊትና ከፈሩ ይቻላል የሚሉ አይነት አቋሎችን የሚሰማ ሰው ዝም ብሎ ሊቀበል አይገባውም። ማንኛውም ሰው ለራሱ ደግሞ ፈትዋ ሊሰጥ በዲን ጉዳይ የመሰለውን ሊያደርግ አይገባውም። ከዚና ይሻላል የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን ከየትኛው ዚና ነው? ተፈልጎ ከሚሰራ ዚና አይደለም። አንድ ሰው ተይዞ ምንም አማራጭ ከሌለው ዝሙት ካልሰራ እንዲህ ትሆናለህ ከተባለ ለዝሙት የሚያነሳሳውን ፍላጎቱን ለመስበር ይሄን ቢያደርግ ይሄን ይሻላል ሊባል ይችላል። ዝሙት ለማድረግ የሚያስገድደው ነገር ካለ በፍላጎቱ ሄዶ ከሚያደርገው ዝሙት ሳይሆን ማለት ነው። ተገዶ ለዝሙት ከተዳረገ ለዝሙት የሚያነሳሳውን ኃይል ለማስወገድ ሊጠቀመው ይችላል። ተረፈ በመርጃው በሐሳቡ በራሱ ጊዜ ፈልጎ ቀስቅሶ እንዲህ ነገር ያደረገ ከዝሙት ይሻላል አይባል። ችግሮች ሲገጥሙን ከዛም ከዚህም የሰማነውን ነገር እንደ መፍትሄ መጠቀም ሳይሆን የግል ችግርን ዕውቀት ላላቸው ብቃት ላላቸው ኺብራ ላላቸው ሰዎች ማማከር ነው። ማታቁ ከሆነ አዋቂዎችን ጠይቁ የተባለውም ለዚህ ነው። በመሆኑም ጠያቂው ተውበት ሊያደርግ ወደ አላህ ሊመለስ ዚክርን ዱዓን ሊያበዛ ቁርአንን መቅራት ጾምን መጾም ሊያዘወትር ይገባል። ሌላኛው ጥያቄ ነብዩ ሴቶችን መልካም ነገር ቢያደርጉላቸውም ውለታ ቢስ ናቸው ተራጋሚም ናቸው ብለዋል እያሉ ሴትን ልጅ መተቸት እንዴት ነው ያብራሩልኝ? ከኢማንስ ደካማ ለሆነ ሰው እስልምና ሴትን ያወግዛል በሚል እንዲርቁ አያደርግም ወይ የሚል ጥያቄ ነው። ሸሪዓችን ላይ በጥቅሉ ከተለያዩ ነገሮች አንፃር የተነገሩ ህግጋትን ከመሃል ቆርጦ ብቻ በማውጣት ለግል ዓላማ ማዋል የሐዲሱን አጠቃላይ መልእክት በመተው ሸሪዓ እንዲጠረጠርና እንዲታማ ማድረግ አደብና ተገቢ ነገር አይደለም። ረጅም ሐዲስ እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን እየመከሩ ሰደቃ አብዙ፣ ጀሃነም በብዛት አይቻቸዋለሁ አላህ ሳይቶኛል ብለው ያስተማሩ ለምንድን ነው እኛ ጀሃነም ላይ በብዛት ምንገኘው የሚል ጥያቄ ሴቶች ራሳቸው አንስተው ባላችሁ ቤተሰብ ጥሩን ነገር ቢያደርግላችሁ በግጭት ጊዜ በማዕና الحديث ትረሱታላችሁ መልካሙን ውለታ አመት ሙሉ ሲያስደስታት ብሎ አንዴ በሆነ ነገር ባሏ ቢያስቀይማት የአመቱን መልካም ቆይታና ውለታ ትረሳላችሁ ብለዋል። ወከذلك መራገምን መሳደብን ታበዛላችሁ ብለዋል። የሴቶች ባህሪ ነው፣ ይሄ የሚታወቅ ያለ ነው። ይህ ማለት ደግሞ ሁሉም ሴት እንዲህ ናት ማለት አይደለም። ጂንሱን ለመጥቀስ ነው። ሴት ልጅ በብዙ ነገር ከወንዶች ምትሻል ምትበልጥ አስተዋይ የሆነች አደብ ያላት የብዙ ነገር አቅም ያላት ሴት አለች። ሁሉም ሴት እንዲህ ናት ማለት አይደለም። ወከذلك ሴቶች ጋር እንዲህ አይነት ችግር አለ ከተባለም ሴቶች የተባሉ በሙሉ እንዲህ ናቸው ማለትም አይደለም። ስለዚህ ዲኑን ያልተረዱ ሰዎች እንዲህ አይነቱን ነገር ሲያነሱ እስላም እንዲህ ነው ማለትን ያስከትላል አንልም። ልካቸውን ልናቅ ልካቸውን ነው ልንሰጣቸው የሚገባው። ዲን የሚወሰደው ዲን የሚለካው በረሱል ነው አለይሂ ሰላቱ ወሰላም። ያኔ ከረሱሉ ዲኑን በተቀበሉ በሱሐቦች ነው። ከዛ በኋላም ቁርአንና ሐዲስን በሚገባ ባወቁ በዑለሞች ነው የሚታየው የሚንጸባረቀው እንጂ ተራ ሰው በሚናገረው በሚያደርገው ሸሪዓ አይተችም። ግለሰቦች የሚወክሉት ራሳቸውን። ሌላኛው ጥያቄ መጀመሪያ ስለ እስልምና ብዙም አላውቅም ነበረ። ቤተሰቦቼም ሶላት አይሰግዱም። እናም በመሃል ክርስቲያን ሆንኩኝ።
ነዑዙ ቢላህ ለ4 ዓመት ያክል አሁን ግን ተመልሼ ሰልሜያለሁ ለባለፈው ስህተቴ ምን ማድረግ አለብኝ የሚል ጥያቄ ነው። በመጀመሪያ ደረጃ ለመተውበት ወደ እስላም ወደ ኑሩ ዲን ለመመለስ ያበቃሽ አላህ ተባረከ ወተዓላ ምስጋና ይገባው አልሐምዱሊላህ ማለት ነው። በዚህ መደሰት ነው። ማንኛውም ሰው ከተወበተ ተውበቱ ያለፈውን ወንጀሉን በሙሉ ይሰርዝለታል። እንደዚሁ ደግሞ ኩፍር ላይ ቆይቶ የተመለሰ ኩፍር ላይ የነበረ ሰው ሲሰልምም መስለሙ ኩፍር ላይ ሆኖ የሰራውን ወንጀል ሁሉ ያብስለታል። ስለዚህ እስትግፋር ማብዛት ምንም እንኳን ሙርተድ መሆን ከሰለሙ በኋላ መክፈር ወንጀሉ በጣም ከባድ ቢሆንም ከተወበቱ አላህ ሁሉንም ይመራል። በሙሉ ፈቃደኝነት እዚሁ ዱንያ ላይ ጣረሞት ላይ ሳይደርሱ የተወበተን ሰው ሁሉ አላህ ይቅር ይለዋል። አስሐበል ኡኽዱድን የአላህ ባሮችን የገደሉ ሰዎችን አስመልክቶ አላህ ሲነግረን እነዚያ አማኞችን በኢማናቸው ምክንያት ያሰቃዩ ከዛም ያልተወበቱ አኺራ ላይ የሚያቃጥል እሳት አለላቸው ብሏል። ከተወበቱ አይቃጠሉም ማለት ነው። ወከዛሊክ ዒሳን መርየምን ጌታ ናቸው አምላክ ናቸው የሚሉ ሰዎችን አስመልክቶ ሲናገር ይሄን መቀባጠር ትተው አፈላ የቱቡነ ኢለላሂ ወየስተግፊሩነ ወደ አላህ ይመለሱም ኢስቲግፋር አያደርጉም እንዴ? አላህ ገፉር ረሒም ነው መሃሪ ነው አዛኝ ነው ብሏል። ወየቱቡላሁ ዐላ መን ታብ የተወበተን ሰው አላህ ተውበቱን ይቀበላልም ተብሏልና ከልብ መተውበት በቀጣይ ህይወት ኢስቲግፋር ማድረግ ሱና ሶላት ሱና ጾም ሰደቃ ማብዛትና ወደፊት በርትቶ ለመቀጠል መወሰን ነው። ሙስሊም የነበረ ሰው ከፍሮ ከዛ በኋላ ወደ ዲን ከተመለሰ ወደ እስላም ከተመለሰ መሃል ላይ የተዋቸው ሶላቶችን ጾሞችን ቀዷ ማውጣት አለበት የለበትም በተወሰነ መልኩ ኺላፍ ያለበት ጉዳይ ነው። ራጂሑና ትክክለኛው ቀዷ ማውጣት የለበትም። ከፍሮ ሲመለስ አላህ ተባረከ ወተዓላ ይቅር ይለዋል። አልፎ ሁሉ በእስላም ጊዜ የሰራቸው መልካም ስራዎቹን መልሶ ማግኘት እንደሚችልም ከተወበተ ተነግሯል። መልካም ስራውን ጀዛውን የሚያጣው ከፍሮ በዛው ከሞተ ነው። ተመልሶ ከሰለመ ግን ሙስሊም ሆኖ የሰራቸው መልካም ስራዎችንም ጭምር ያገኛል ተብሏል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አስለምተ መዐማ አስለፍተ ብለዋል። ከሰራው መልካም ስራህ ጋር ነው የሰለምከው ብለዋል። መልካም ስራው ይመለስለታል ማለት ነው፣ ይታሰብለታል ማለት ነው። እንደዚሁ ከሱሐቦች መሃል መስለም ፈልጎ ካሁን ቀደም የሰራቸው ከበባድ ወንጀሎች እንደሚያሳስቡት ሲነግራቸው እስላም ከዚያ በፊት የተሰራን ወንጀል ሁሉ እንደሚያብስ አታውቅም እንዴ ብለዋል። ተውበት ወንጀልን ያብሳል፣ እስላም ወንጀልን ያብሳል፣ ሐጅ ወንጀልን ያብሳል፣ ሂጅራ ወንጀልን ያብሳል ኢላ ገይሪ ዛሊክ። ለዳ ላለፈው ከልብ ወደ አላህ መመለስ መጸጸት፣ ወደፊት ላለመመለስ ቃል መግባት ነው ለአላህ ተባረከ ወተዓላ። ወደፊት ላለመመለስ መወሰንና መጠንከር ነው። የወላጆች ሙስሊም አለመሆን የወላጆች ሰነፍ መሆን አንድ ሰው ለአካለ መጠን ከደረሰ በኋላ ለመሳሳትና ከመስመር ለመውጣት ምክንያት ሊሆነው አይገባም። ወላጆቼ ታመዋል ብሎ የሚታመም የለም። ሁሉም የቂያም ቀን ስለራሱ ነው የሚጠየቀው። ምንም እንኳን ወላጆች በልጆቻቸው የሚጠየቁ ቢሆንም ልጆች ነገሮችን ለይተው ማወቅ ከቻሉ ለአካለ መጠን ከደረሱ በኋላ ስለራሳቸው ራሳቸው ናቸው የሚጠየቁት። ሌላኛው ጥያቄ ልጅ ከተወለደ በኋላ አቂቃ ይወጣል። ሴት ከሆነች 1 በግ ይታረዳል፣ ወንድ ከሆነ 2 በግ ይታረዳል። አንድ ሰው 1 በግም ይሁን 2 በግ ማረድ ይችላል ወይም አቅሙን ያልፈቀደለት ሰው ምን ማድረግ አለበት? ምክንያቱም ወደ ገጠር አካባቢ ልጅ ከተወለደበት በ5 ቀኑ አይቤ ገዝተው የሰፈር ሰው ጠርተው ያበላሉ። ይህ እንዴት ይታያል የሚል ነው። ነዓም ህፃን ሲወለድ በ7ኛ ቀኑ አቂቃ ማረድ ሱና ነው። ወንድ ከሆነ 2 በግ ሴት ከሆነች 1 በግ። ለወንድ 2 በግ ማረድ ያልቻለ ሰው 1 ቢያርድ ኢንሻአላህ ተዓላ ችግር የለውም። በ7ኛው ቀን ካልተቻለ በ14 ይደረጋል፣ ካልተቻለ በ21 ይደረጋል። በመሰረቱ ሱና ነው። አቅም ያለው ሰው ያደርጋል። አቅም የሌለው ሰው የሚችለው 1 በግ ከሆነ ያደርጋል። ምንም ካልቻለ ይቀራል። ከእርድ ውጪ ከስጋ ውጪ በሌላ ነገር አቂቃ አይደረግም። 5ኛው ቀን ላይ ሰዎች አይቤ ማዘጋጀታቸው አቂቃ አይባልም። 5ኛው ቀን ላይ ተሰብስበው መብላታቸው ደስታ መግለጽ ነው፣ ችግር የለው። ነገር ግን አቂቃ ነው ካሉ በ7ኛው ቀን ሊሆን ይገባዋል፣ እርድም ሊሆን ይገባዋል። ማረድ ካልቻሉስ እንደ አቂቃ እንደ ዲኑ እንደ ሱናው ሳይቆጥሩት እንዲሁ አላህን ለማመስገን ደስታቸውን ለመግለጽ በፈለጉት ባላቸው ባቅማቸው ቢያደርጉ ችግር የለው። የአቂቃው ሙሉ አጅርና ጥቅም ግን የሚገኘው ሙሉ በሙሉ ሸሪዓው ባደረገው ሸሪዓው ባስቀመጠው ስርዓት መሰረት ሲተገበር ነው። هذا الله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።